ሰበር መረጃን እነሆኝ USA President Donald Trump reject Russian President Vladimir Putin's offer to extend limit on strategic nuclear weapons after the START treaty were expired. Rather than extending this new START treaty, we should have our nuclear experts work on or classified as a new, improved and modernized treaty that can last going into the future of us. Trump wrote this in his social truth platforms, but Putin had proposed voluntarily adhering to a new START cap of 1,550 deployed strategic warheads signed in 2010 and extended into 2021. New START was the last treaty limiting USA and Russian nuclears. When you say arsenal, is a storage of weapons supplies. The Kremlin said Russia remains open to talk if Washington's respond well constructively when they get answer, they are okay to answer it. So ይህን መረጃ ላደርሳችሁ ዳርማጮቼ አሜሪካ ፕሬዝዳንት ዶናልድ ትራምፕ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከስታርት ስምምነት ከጊዜው ካበቃ በኋላ በየስትራቴጂክ ኒውክሌር መሳሪያዎች ላይ የተደረጉ ገደቦችን ለመቀጠል የቀረበውን ጥያቄ እና ስምምነት አልተቀበለችም። ኒው ስታርትን ከማራዘም ይልቅ ይህን ስምምነት ከማራዘም ይልቅ የኒውክሌር ባለሙያዎችን ረጅም ጊዜ የሚቆይ አዲስና የተሻሻለና ዘመናዊ ስምምነት እንዲዘጋጅ እንስራ ሲሉ በትሩዝ ሶሻል መድረካቸው ላይ ይህንን በጽሁፍ አስፍሯል። ፑቲን ሩሲያ በበጎ ፍቃድ የኒው ስታርት የተወሰነውን የ1550 የተጫኑ ስትራቴጂካዊ የኒውክሌር ዋርሄዶች ገደብ እንደምትከተል አቅርቦ ነበር። እንደ አውሮፓውያን አቆጣጠር በ2010 የተፈራረሙት ይህንን ስምምነት በ2021 የተራዘመ ነው። ስታርት የአሜሪካና የሩሲያ የኒውክሌር አርሰናሎች የሚገድቡ የመጨረሻው ስምምነት ነበር። ክሬምሊን ደግሞ ዋሽንግተን በገንቢ መልኩ ከመለሰች ሩሲያ ለውይይት በየትኛውም ሰዓት ክፍት እንደሆነች አስታውቋል። ውድ አድማጮቼ ኒው ስታርት ስንል ምን ማለት ነው? ኒው ስታርት አግሪመንቱ የትሪቲ ስንል በአሜሪካና በሩሲያ መካከል የተፈረመ የኒውክሌር መሳሪያ ቅነሳ ስምምነት ነው። በስምምነቱ መደበኛ ሙሉ ስም ብለን የምንጠራው ሜጀር ፎር ዘ ፈርዘር ሪዳክሽን ኤንድ ሊሚቴሽን ኦፍ ስትራቴጂክ ኦፌንሲቭ አርሚስ ብለን ነው የምንጠራው። ይህ የአሜሪካን የዩኤስ ፕሬዝዳንት ነው። ካርቦኒ ስንል ደግሞ ኢዝ ሬዚደንስ ፎር ፌዴሬሽን ኦፍ ራሽያን ፕሬዝዳንትስ ብለን የምንጠራው ነው። አርሰናል ስንል ኢዝ ሰፕላይ ፎር ይሄ የጦር መሳሪያዎችን ሰፕላይ የሚያደርግ ስቶሬጅ ማለት ነው። ሶ ይህን ስምምነት እንዴት አያችሁ? ትራምፕ እንግዲህ በብዙ ነገር እምቢተኝነቱን እያሳየ ይገኛል። ቭላዲሚር ፑቲንስ ደግሞ በተለያዩ ኢሹዎች ላይ ጥሩ ስራን እየሰራ ይገኛል። እስኪ እናንተ ሐሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ።